በጌታ ከሆንክ መረጋጋት አለበት እኮ ታዲያ ቃሉ ሲናገር ምዕራፍ 40 ቁጥር 52 በጌታ የሆኑ ሰዎች ግን መረጋጋት ይታይባቸዋል ይላል። እውነት ነው አይደለ? እውነት ነው በጌታ። እሺ ለማንኛውም ምን አለ መሰለህ ተናገራ እየጠበቅኩ እኮ ነው። እሺ እና ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ይናገራል። ከአምላኩ እየሰማ የሚናገር ሰው ነው። ትክክል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላኬ የሰማሁትን የምናገር ሰው ነኝ አለ። ስለዚህ ከአምላኩ እየሰማ ደግሞ ለሰዎች የሚናገር ነብይ ነው አይደለ? አዎ አዎ። ስለዚህ ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነብይ ነው። ልክ ነኝ የጌታ ሰው? አዎ። ያ አሁን ቃል ወደሚለው ስንመጣ ጊዜ መልአኩ ገብርኤል በቁርአን ላይ ለማርያም መጥቶ በስርዓቱን ቀድሞ ይነግራታል። ቃለት ልመላኢከቱ ያ መርየም ኢነ ላሀ ዩበሽሩክ ቢከሊመት ሚንሁ እስሙሁ ልመሲሁ ዒሳ ብን መርየም ወጂሃን ፊ ዱንያ ወልአኺረቲ ወሚን አልሙቀረቢን ወዩከሊሙ ናሰ ፊ ልመህዲ ወከህለን ወሚን አሳሊሒን ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽልቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ገብርኤል መጥቶ ለማርያም ልጅን እንደምታገኝ ነገራት። ያም ልጅ የሚሆነው ከአላህ በሆነ ቃል ነው ሲባል አላህ ሁን የሚል ቃል ንግግር አለው። በዚያ በቃሉ ያስገኘዋል ልጅሽን እያላት ነው። እርሷም ጠይቀው ነበር አና የኮኑ ሊ ከይፈ የኮኑ ሊ እንዴት ነው ለእኔ ልጅ ሊኖረኝ የምችለው ወንድ ያልነካኝ ሰውን ብላ ጠየቀችው። ማርያም ገብርኤልን ማለት ነው። ገብተዋል። ከዚያም ምን አላት እርሱ ቃለ ከዛሊከ ላሁ የኽልቁ ማ የሻእ አላህ ልክ እንዲሁ ያሻውን ይፈጥራል እኮ አላት። ምን ማለት ነው? ልክ እንዲሁ ሁን በሚለው ቃሉ ያሻውን ይፈጥራል። ሰማይን ፈጥሯል፣ ምድርን ፈጥሯል፣ አዳምን ፈጥሯል። በቃሉ ነው ያስገኛቸው እነዚህን ሁሉ። ከዚያ በኋላ ኢዛ ቀዳ አምረን አላት አላህ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን ለዚያ ነገር አላህ ሁን ይለዋል ይሆናል አላት። ስለዚህ ለልጅሽም ሁን በሚለው በቃሉ ያስገኘዋል እያላት እንጂ ያ የኔ ቃል መጥቶ አንቺ ማህፀን አድሮ ሰው ሁኖ ምናምን አላላትም። ሁን ይለዋል ይሆናል አላት። ስለዚህ በዚህ መልኩ ነው ያስገኘው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ክርስቲያኖች መጥተው ይህን ጥያቄ ጠይቀዋቸው ነበር። በቃል ነውና ክርስቶስ የመጣው ስለዚህ እንዴት አምላክ አይሆንም ብለው ተናገሩ። ከዚያ በኋላ አላህ በቁርአን ላይ ምን የሚል መልስ አወረደላቸው? ኢነ መሰለ ዒሳ ዒንደ ላህ ከመሰሊ አደም ኸለቀሁ ሚን ቱራቢን ثم ቃለ ለሁ ኩን ፈየኩን አላቸው። የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ምሳሌ ነው። አዳምንም ከአፈር ሰራሁትና ሰው ሁን አልኩት፣ ወዲያውም ሰው ሆነ አለ። አየህ ሁን በሚለው በቃሉ ነው አዳምንም ሰው እንዲሆን ያዘዘውና የሆነው ማለት ነው በጭቃ ከቀረጸው በኋላ። ስለዚህ መሲሁንም በድንግል ማርያም ማህፀን ውስጥ ሲሰራ ጊዜ ሁን አለው፣ ወዲያው ሰው ሆኖ እንዲገኝ ያደረገው ማለት ነው። ይህን ይመስላል። ትክክል። ያ ነው። አዎ ትክክል። ጨረስ እና እዚህ ጋ አሁን አንድ ነገር አለኝ። አዎ እንዳልከው ነው፣ ትክክል ነው። ኢየሱስ ክርስቶስ የአዳም ምሳሌ ነው። በመጽሐፍ ቅዱስም ላይ ሲታነብ በትክክል ታገኛለህ። የአዳም ምሳሌ የመጀመሪያው አዳም እግዚአብሔር ሲፈጥረው በገነት ውስጥ ማለት ነው። አሁን ጀነት ውስጥ እሱ ሲፈጠር የመጀመሪያው አዳም ልጅ ሆኖ ነው የተፈጠረ። ከአባት እናት የለውም፣ አባት የለውም፣ እናትም የለውም። እንስማማለን አይደል? እውነት ነው። አዎ እዚህ እንስማማ። መጀመሪያ አዳም ሲፈጠር አባት የለውም። መጽሐፍ ቅዱስ አረዳድ ለማለት ፈልጎ ነው። አዎ ትክክል። ያው እኔ ሁለቱን አንተ ያልከውንም አይቻለሁ። ለዛ ነው ያልኩት። ያው እዚህም አዳም እናትም የለውም አባትም የለውም ተፈጥሯል። እግዚአብሔር ደግሞ ከጭቃ አዳምን አንድ ጊዜ ፈጠረ፣ የራሱን እስትንፋስ ይፋልበት። አዳም ደግሞ ሲፈጠር እግዚአብሔር ለአዳም እንዲህ ነው ያለ፣ ስልጣን ሁሉ ሰጥቶታል። ሁሉ ነገር እንዲገዛ ግዛ ብሎ ስልጣንን ሰጠ ለአዳም። እግዚአብሔር አዳምን ይሄን ደረጃ ከሰጠ በኋላ ቁርአን ላይም ሄደህ ቢታነብ እንደዚህ ነው የሚለው። ለአዳም እግዚአብሔር ነገረው፣ ሁሉን የፈጠረው ለፍጥረት ሁሉ ስሙን አወጣለት። ይሄን ስም የሰጠው ደግሞ አላህ ለአዳም ነገረው፣ ግን ለኢብሊስ አልነገረም። እዚህ በደንብ ተረዳ። ከኢብሊሶች ሁሉ ከመላእክቶች ሁሉ አዳም ወደ አላህ የተጠጋ ማን ነው? አዳም ነበር። የሰው ልጅ እግዚአብሔር በጣም ትልቅ አድርጎ ወደ ራሱ አስጠግቶ ነው የፈጠረ። አሁን ትልቁ ነገር እስላምና ክርስቲያን ውስጥ ያለ ቻሌንጅ እዚህ ነው። አዳም ይሄን ደረጃ እግዚአብሔር ወደ ራሱ ካስጠጋ በኋላ ግን ሰይጣን ለአዳም እንደ መጽሐፍ ቅዱስ ነው፣ ግን ይሄን ተረዳኝ። እንደ መጽሐፍ ቅዱስ አዳም ምን ሆነ? የእግዚአብሔርን ቃል ከመስማት ይልቅ የሰይጣንን ቃል ስለሰማ ምን ሆነ? ወደቀ። አሁን እዚህ ጋር ነው ትልቁ።
አሁን ሰጣለሁ ለአንቲ ቻንስ በማስረጃ እያወራ እንድንርና ስለተሳሳትክ ነው። ማስረጃ እንድታሳይ ነው። ኦኬ ማስረጃ ፈልጌ ነው። ማስረጃ ፈልጌ ነው። አዳም የሰይጣን ንግግር ሰምቶ ወደቀ። ስማ ዘፍጥረት 1 ምዕራፍ 1 ከቁጥር 26 ላይ ስለ አዳም ለአዳም እግዚአብሔር ስልጣንን መስጠቱን እዛ ጋር ታገኛለህ። ስልጣን መስጠቱን ሳይሆን አዳም ከገነት የተባረረው የሰይጣንን ንግግር ሰምቶ ነው የሚለው የቱ ጋር ነው ያለው? ኦኬ በቃ እዛ ላይ ታገኛለህ። ከዛ በኋላ አዳም እኮ የወደቀ አክቲቭ ላይ ጌታን ሰው በጣም አዝናለሁኝ። የለም ነገር ግን የሚለው መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ አለ ሊሰጥ ይችላል። አሁን ይኸው ስማ ወንድሜ ማስረጃ ከፈለክ እኔ ላመጣልህ ይችላል። እሱ ችግር የለውም። ነገር ግን አንድ ነገር ይወቅ። እኔ ላሳየህ ማስረጃ ምን እንደሚል ላሳየህ። ቆይ እንስማማ፣ እዚህ ጋር እንስማማ። አዳም እንደ መጽሐፍ ቅዱስ ነው ያልኩ እንጂ እንደ ቁርአን አይደለም። እንደ ቁርአን ከሆነ እንደ መጽሐፍ ቅዱስም ራሱ ተሳስታ ላሳየህ እያልኩ ነው። በለሱም በልቶ በኢባብ በኩል ኢባብ ህዋንን አስቶ ይሄ ታውቃለህ መቼም። ለምን ታውቃለህ አይደል? አዳምጠኝ እኮ በአዳም ላይ ጫንክበት። አዳም ንጹህ ነው እንደ መጽሐፍ ቅዱስ። ነገር ግን በሴቷ ላይ ነው እንዳለ በሔዋን ላይ ነው ኃጢአትን ሁሉ የጫነው መጽሐፍ ቅዱስ። ሴቶችን በጣም ከመጀመሪያው ጀምሮ ችግር የለም ያ ዛም ይጫንም ችግር የለም። ስማ እኔ ከአንተ ሰማሁ እኮ ቅድም፣ አንተም ስማኛ። እዚህ ጋር ስማ በማስረጃ ስለሆነ ታዲያ ይኸው ጀሰስ አዳምጥ። አንድ ጊዜ አንድ አዳምጥ። በጣም ስታገሳችሁ በጣም ጭራሽ አናዳምጥ። እውነት እየተለባበሰ እንዲሄድ ይህን አተፍቀዱ። እንደ አጠቃላይ ኃጢአቱን ያደረገው ክርስትና በመጀመሪያው ከመሰረቱ ስትነሱ በሴቶች ላይ ነው ያደረገው። ጳውሎስ ራሱ ሲናገር ምን ይላል? አዳም ግን አልተታለለም አለ ቃል በቃል። ነገር ግን ሴቲቱ ነች የተታለለችው፣ ከዚያም በመውደቅ ወንዱን እንዲሰራ አደረገችው፣ አነሳሳቸው ብሎ ይናገራል። የኃጢአቱ መነሻ ሴት ልጅ ላይ ነው ያደረገው። የመጀመሪያ ክርስትናና እስልምና የሚለየው እዚህ ጋር ነው፣ በቃ ከመጀመሪያው ከመሰረቱ። ነገር ግን ወደ ቁርአን ስትመጡ ፈአከላ ሚንሃ እያለ ሁለቱም ላይ ነው ያደረገው። ሁለቱም የዛፏን ፍሬ በሉ ነው የሚለው ገብታችኋል። ሰይጣን ሁለቱንም ነው የወሰወሳቸው። ነገር ግን እንደ መጽሐፍ ቅዱስ በሴቷ ላይ ነው የጫነው። አዳም አልተታለለም ብሎ ጳውሎስ ቃል በቃል የተናገረበትን ቆይ ነው ላሳያችሁ። እሺ ሰላም። አሰላሙ አለይኩም እንዴት ነህ? አገኘ እዚህ ያላችሁ ሳራን ፎሎ አድርጓት። ጀማ ሳራን ፎሎ አድርጓት። መጨረሻ ላይ ከኔ ታች ያለችው አንደኛ ቆሮንቶስ ምዕራፍ 11 ዘፍጥረት ላይ ብናነብ እስኮ አንተ ወደዛ ለምን ትሄዳለህ? መጀመሪያ ይሄን እንስማማ። ዘፍጥረትም ላይ ማንበብ እንችላለን፣ ችግር የለም። አዎ ዘፍጥረት ምዕራፍ 1 ያው ስለ አዳም እያወራን ስለሆነ ነው። እዚህ ጋር ከተስማማ ሌላው ሁሉ ቀላል ነው። ኢየሱስ ሰው መሆኑን እኮ አምነናል። እኔ አምኛለሁ፣ አይቻለሁ። መጽሐፍ ቅዱስ ላይ የለም ኢየሱስ እኔ እግዚአብሔር ነኝ ብሎ ራሱ አልመጣም። እሺ ችግር የለውም። እሺ ቀጥል። እሺ አንተ ማውራት የምትፈልገውን አውራ። እኔ ደግሞ በሴቲቱ ላይ እንደሆነ ያው ላሳየህ። አንደኛ ጢሞቴዎስ ችግር የለም። እንደዚህ ብንስማማ ይሻላል። ያውና እሺ አንድ ጊዜ እዚህ ጋር ምን አለ መሰለህ፣ አሁን የኃጢአቱ የተጫነባት እርሷ ላይ ነው ነው ያውና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ሲናገር ምን ይላል መሰለህ? ከ14 ላይ የተታለለም አዳም አይደለም ይላል። ይታያል። የተታለለም አዳም አይደለም፣ ሴቲቱ ግን ተታልላ በመተላለፍ ወደቀች። ስለዚህ አዳምን በፍጹም ሰይጣን አላታለለውም፣ ነገር ግን ሴቲቱን ያታልላት ሰይጣን። ስለዚህ አዳምን አታሎ በአዳም ኃጢአት ምክንያት ምናምን የምትሉት እንዳለ ውሸት ነው። በፍጹም አዳምና ሰይጣን አይተዋወቁም። አንድ መረጋጋት፣ አዳምና ሰይጣን አይተዋወቁም፣ ነገር ግን ሴቷ ላይ ነው እንዳለ ይጫ ነው። ስለዚህ ክርስትና ከመጀመሪያው ከመሰረቱ የኃጢአት ተሸካሚ ጋብል እንጂ በፈጣሪስ እዛ ለምን ትሄዳለህ? እኔ ዘፍጥረቱን እና ይኸው በዘፍጥረቱ ላይ ቆመን መጀመሪያ እንሂድ። ይሄ ኮንሰፕቱን እዚሁ እንጀምር። መጀመሪያ ውሱ ወደ እንስማኝ ስ እኔም ያስጨርሰኛ
ያን ቦታ መቼም ቢሆን ማለት ነው። እዚህ ዘፍጥረት ላይ የምትፈልገው ጥቅስ ላይ ሄድ። በቃሽ ዘፍጥረት ምዕራፍ ስንት ቁጥር ላይ? እኔ አሁን መጽሐፍ እኔ አጠገብ ስለሌለ ነው። አንተ አጠገብ ካለ ማውጥቴ ምዕራፍ 1 26 ላይ ነው። የቱ ጋር ነው? እሺ ስለዚህ እኔ የሆነ ሰፈር መጥቻ እንደዚህ አይነት ሀሳብ ላይ ያለው ይኸውልህ፣ የተለየ ሀሳብ የለውም። እዛም ላይ አንድ አይነት ሀሳብ ላይ ያለው እኔን እኮ ከለከልከኝ። ቆይ አስጨርሰኝና እኔ ያንተ ቅድም እንደሰማው አንተም የኔን ቢሰማ ይሻላል። እንዳልሰማህ አታድርግ እንጂ ተው፣ ትልቅ ሰው አይደለህ እንዴ? ዘፍጥረት እንሂድ፣ ይሄንን አቋርጥ። ያንተ እኮ ራስህ ላይ ያለው ዘፍጥረት እንሂድ ብቻ እኮ ነው። ይሄ እኮ ይኸው ስማ፣ አንድ ነገር ልስማ። ዘፍጥረት ላይ ሄድ። እሺ የኃጢአቱ ተሸካሚ ማን ነች? ሴቷ ነች አይደለችም? ሴቷም ይሁን ማንም ይሁን አሁን ይኸው ድንገሪ ሰው የሰው ልጅ ኃጢአት ከመስራቱ የተነሳ በሰው ልጆች ሁሉ ላይ ሞት እኮ አለ። አሁን ለምሳሌ እንደ እስልምና ቢሆን ማለት ነው፣ እንደ እስልምና ሃይማኖት ከሆነ ማን የአዳምን ኃጢአት እኛ እንጠየቅም የምትል ከሆነ ለምን ትሞታለህ? ለምን እንሞታለን? ለምን እንቸገራለን? ታዲያ እግዚአብሔር ለአዳም ነው እኛን ይቅጣ አይደለም? ምን ማለት ነው? በቃ ልመልስልህ፣ ጠየቅህ አይደለ? ልመልስልህ። ሞት የኃጢአት ዋጋ አይደለም። ማነው እንደሱ ያለ? ሞት ዋጋ አይደለም። እንዴት አይደለም? ንገረኝ። ጠየቅከኝ አይደለ? ልመልስልህ። በእስልምና ብለህ ጠየቅ። ዋጋ ነው ዋጋ ነው አልኩህ አይደለም እያልኩህ ነው። እኔ ልንገርህ። እሺ ንገረኝ። እሺ ሞት ማንኛውም ጅማሬ ያለው ነገር ሁሉ ፍጻሜ አለ። እሺ ከዚያ አንጻር እንስሳቶች ይሞታሉ። በኃጢአት ምክንያት ነው ሞት የመጣው ካል ከእንስሳቶች በየትኛው ኃጢአታቸው ነው እየሞቱ ያሉት? መልስ። እሺ ልመልስልህ። በየትኛው ኃጢአታቸው? ኦኬ እንስሳቶች ራሱ ያኔ ከአዳም የተነሳ ምድር ሁሉ እንደተረገመ ነው። ምንም ፍጥረት ሁሉ እንደተረገመ ነው። አይደለም ጥያቄው። እንስሳቶች በየትኛው ኃጢአታቸው ነው እየሞቱ ያሉት? ሁሉ ነገር አዳም ሲፈጠር ምድርም እንኳን ተውና እንጨትም ሁሉ እየሞተ አዳም ስለ ሰዎች ሞት አይደለም የጠየቅኩህ። እንስሳቶች የሚሞቱት በየትኛው ኃጢአታቸው? ከዛ ነዋ ከሰው ውርቀት ጀምሮ ነዋ። አይገናኝም። ያማ ስለ ሰዎች ነገርከን፣ ይገናኛል። ነገርከን። አዳም ተረጋበለን። እሺ አታዳምጥም እንዴ? በፈጣሪ ሀሳብ አነሳ አይደለ? ልክ እኔ ሳወራ ደግሞ አዳም ተረጋበ ተናገረ። ተውኩልህ እኮ። ስለዚህ እንስሳቶች እየሞቱ ያሉት በየትኛው ኃጢአታቸው ነው? ከሰው የተነሳ ነው ምድሪቱ የተረገመች። እሺ ምድር ከተረገመች በኋላ እግዚአብሔር ያን እርግማኑን አንስቷል አላነሳም? አላነሳም። አንስቷል። ማስረጃ ላሳይ። ለምን ትሞታለህ? ለምን ትሞታለህ ታዲያ? አንስቷል። እግዚአብሔር ማስረጃ ላሳይ በመጽሐፍህ ላይ። እስቲ እኔ ልጠይቅህ፣ እግዚአብሔር ጀነት ውስጥ አዳምን ሲፈጥር እንዲሞት ነው ወይ? እዛ ቢኖር ኖሮ ይሞታል አዳም? አንድ ርዕስ ጨርስና ወደ ቀጣይ ትሄዳለህ። እርግማኑን ከአዳም በኋላ አንስቷል እግዚአብሔር እያልኩህ እኮ ነው። ከዚህ በኋላ ምድርን አልረግማትም በቃ ብሎ እርግማኑን አንስቷል አልኩህ አይደለም? ቢነሳ ኖሮ አንሞትም ነበር፣ ማንም አይሞትም ነበር። ተነስቷል ይላል መጽሐፍ ላይ። ላሳይህ ሆይ ያልኩህ እኮ ነው። ዘለቀ አሳየኝ እስቲ። በቃ ላሳይህ። እንደሱ ነው የሚባለው። እኔ የሚያውቀውን ተናገርኩት፣ አንተ ግን አሳየኝ። እኔ መጽሐፍ ላይ የማታውቀውን ሁሉ እያገርኩህ ነው። ገና አሳያለሁ። ኧረ ዘፍጥረት 8:21 ላይ ዘፍጥረት 8:21 ላይ እግዚአብሔር እርግማኑን አሳይልኝ እስኪ። እኔም ላንብ። አሳያለሁ። በኖህ ዘመን እርግማኑን አነሳ። በቃ ዘፍጥረት 8:21 ላይ አንብበው። ምን ይላል? እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግምም አለ። ያ ሰላም። በአዳም ምክንያት ምድር ተረግማ ነበር አደለ? ዳግመኛ ከዚህ በኋላ ምድርን በሰው ምክንያት አልረግምም ብሎ እርግማኑን አንስቷል። ይሄ ምን ማለት ነው? እስቲ አሁን አማርኛ ብናት ስለሚያስቸግረኝ ነው እንጂ በደንብ ይሄን ቃል በደንብ በኦሮመኛ ስትሞው ዳጋይ ምን እንደሚል ታውቃለህ? ጋቢን ቀባ ታው በደንብ ይገባል። ቃል በቃል ነው። ምድርን አልረግምም ከዚህ በኋላ ብሎ በምድር ላይ ያለውን እርግማን ያነሳው። ታዲያ ለምን ትሞታለህ? ታዲያ ለምን ትሞታለህ እያልከው ነው። እግዚአብሔር እየጠየቀው ነው። ስለዚህ እግዚአብሔር እርግማኑን አላነሳም ማለት ነው። አንተ እኮ እንደዚህ ነው በአንተ እምነት ማለት ነው። በአዳም እንጠየቅ እንችላለን። ለምን እንሞታለን ታዲያ? ስለዚህ እግዚአብሔር እርግማኔን አንስቻለሁ እያለ ነው። እየተቃወሙ ነው። እግዚአብሔር ለምን እንሞታለን? አስተማሪ ስለሆንክ ነው የሚጠይቀኝ። አዳም ዳጋይ ቦለስኪያ በናት እሱ ዳጋይ
ዮ ስለ አዋቂ ካስታቴ ማብዱት ለምን እንሞታለን? እኔ ጠይቃለሁ። ለምን እንሞታለን? ለምን እንሞታለን ነው እኮ። እግዚአብሔርን እየተቃወምከው ነው። አይሰማም። አሁን እግዚአብሔር አይመልስልህም። በቁርአን ላይ ማለት ነው እግዚአብሔር አዳምን የእሱም በደል እኛ በሱ በደል የማንጠየቅ ከሆነ ለምን እንሞታለን? እሺ አሁን አዳምጥ። ለምን ኢትዮጵያ ውስጥ ተፈጥረን መከራ እያየን እኮ ነው። ኑሮ ከዶብን ምን ስዎች ሁሉ ተረጋብን። በፈጣሪ ስም አንተ ነህ እንዳውም ለይህን ጥያቄ መጠየቅ ያለበት። ክርስቶስ በአዳም በኩል የመጣብንን እርግማን አስነስቶልናል በመስቀል ላይ በሰራው ስራ ብለህ፣ ያ እርግማን ግን እስካሁን በአንተም ላይ በሴቶችም ላይ ይሰራል። አልተነሳም እርግማን። ይህን ታውቃለህ አይደለ? ቆይ ወደ ዛ ይሄ መጀመሪያ መልስልኝ። የመጀመሪያው ወደ ክርስቶስ እንሄዳለን። በፈጣሪ ስም አንደኛ እግዚአብሔር እርግማኑን እንዳነሳ ቃል በቃል ዘፍጥረት 8:21 ላይ አየን። ከዚህ በኋላ ምድርን ምክንያት ዳግም እያለ እኮ ነው። የመጀመሪያው አለ ግን ዳግም እያለ ነው። ይሄ ሌላ ነው። አልረግምም ያለው በውሃ የሰው ልጅ ካጠፋ በኋላ ዳግመኛ እንደዚህ አይነት በደል በሰው ላይ አላደርግም እኮ ነው እንጂ እና እርግማንን አነሳሁኝ አለ። እርግማኑ ደግሞ ሞት ነው ብለሃል። ያንን እርግማን አነሳ። ከዚህ በኋላ ሞት ነው ሞት። ያው ያን እርግማን ከዚህ በኋላ በሰው ምክንያት ምድርን አልረግምም ብሎ ተናገረ። እሺ ስለዚህ ያን እርግማን አንስቶታል ማለት ነው። አንደኛ እሱ ነው። ሁለተኛ ነገር እሺ አዳምጥ። እሺ ስለ የትኛው ሞት ነው እያወራ ያለኸው አንተ? ሞት በቃ ማንኛውም ሰው አሁን ሰው የሆነ ሁሉ አፈሪን ይቀምሳል አይደል? ለምንድን ነው የምትሞተው? ዘፍጥረት ላይ የተባለ ቃል ለምንድን ነው የምትሞተው? እስኪ አንተ ተናገር። ለምንድን ነው የምትሞተው? የሚሞትበት ምክንያት የእግዚአብሔርን ፍቃድ፣ ያው በለሱን ስለተበላ ነው። ያ በለስ አትብሉ፣ ይሄን በለስ በበላችሁ ጊዜ ትሞታላችሁ ነው የተባለ። ለማን ነው እንደዚህ ያለው እግዚአብሔር? ለአዳም። አንተ አዳም ነህ እንዴ? አዋ በዛን ሰዓት አዳም ውስጥ የአዳም ዘር ሁሉ አለ። የት አንተ ነበርክ በገነት ውስጥ የዛኔ? እግዚአብሔር አያቀኝም? እኔን አያቀኝም? ያቀሃል ያቀም ሳይሆን አዳም ይሄን ትእዛዝ ሲሰጥ አንተ በገነት ውስጥ ነበር። አዳም ሲፈጠር የሰው ልጅ አንዴ ነው የተፈጠረ። በአዳም ውስጥ ነው ሁሉ ሰው ያለ። የዛኔ በገነት ውስጥ ነበርክ ወይ አንተ? ነበርኩ፣ በአዳም ውስጥ ነበርኩ። አንተ ነበርክ የዛኔ በገነት ውስጥ ይሄን የዛፍ ፍሬ እንዳትበላ ሲባል አዳም አብረኸው ነበርክ አንተ? አው በመንፈስ ነበርኩ። መንፈስ ውስጥ እኮ መንፈስ ውስጥ የሰው ዘር ሙሉ አለ። እግዚአብሔር ሁሉ ሰው ያሳላል። በመንፈስ አላልኩህም። ያን ትእዛዝ ሲቀበል ጊዜ አዳም የዛፏን ፍሬ አትብላ ሲባል አንተም አብረህ እየሰማህ ትእዛዙን እየሰማህ የተቀበልክ ነበር ወይ? አይ እኔ አልሰማሁም፣ ግን አዳም አባቴ ስለዚህ አንተ ላይ መለከተማ ያ ትእዛዝና የኃጢአቱ ፍርድ ትክክል ይሄ ነው። አንተ ላይ አይመለከትም። ስለዚህ አንተ የለበትም ሞታለህ የተባለው። ስለዚህ አዳም ሲቀጥል እዚያ ቦታ ላይ ምን ነበር ያለው? እስኪ በአዳምና በእግዚአብሔር መካከል የሆነው ምንድን ነው? ምን ነበር ያለው እግዚአብሔር ለአዳም? ለአዳም ይሄን በበላህ ቀን ትሞታለህ ነው ያለ። በበላህ ቀን ሞቷል አልሞተም? ታዲያ አዳም ሞቷል። በመንፈሳዊ ዓለም ሞቴ፣ በስጋ ግን አልሞቴም። ስንት አይነት ሞት አለ? 2። ምንና ምን? የስጋ ሞት እና የመንፈስ ሞት። ማስረጃ አንተ ራስህ ታውቃለህ። እያወቅህ ነው የምትከራከረው። እያወቅህ አትበለኝ። ማስረጃ አምጣ። አንተ ታውቃለህ፣ አንተ በጣም ታውቃለህ። ስለምታውቅ ነው። አይቻለሁ፣ ታውቃለህ፣ ወላሂ ታውቃለህ። እንደ ቆይ እኔ ልጠይቅህ ጋሼ ጠጋይ እሱ ሲማ እስኪ አሁን ትልቁ የእኔ ጥያቄ የአዳም በደል ላይ እኛ ማንጠየቅ ከሆነ ለምን እንሞታለን ነው? ለምሳሌ እግዚአብሔር አዳም የኔ ጥያቄ ጭረስና እዛ አውራ። አዳም ጀነት ውስጥ እግዚአብሔር ከፈጠረ በኋላ እንዲሞት ነው የፈጠረ ወይ? ያኔ አጣት ባይሰራ በለሱም ባይበላ ኖሮ አዳም ይሞት ነበረ? እሱ የእናንተ ፍልስፍና ነው። እንደዛ የሚል መጽሐፍ ቅዱስም ላይ ሆነ ዓለም ላይ የለም። ይሄ እኮ እየጠየቅ ያለው ከእምነት ውጭ ነው ይላል። ይኸው ሲጠየቅ ሂድና ለአላህ ሂድና በአላህና በእኛ መሀል ሂድና ለእኛም መካከለኛ ሆነ ለእኛ መሪጃ እንደሱ የሚል ያለው የቱ ጋር ነው? እንደሱ የሚል ያለው ተዘጋጅቼ እመጣለሁ ጋሼ። እኔ ይሄን አይቻለሁ። ይሄ አንብቤያለሁ። እንደሱ ነው። ነገር ግን ልንገርህ፣ መጀመሪያ ሲጀመር የተፈጠረው ለምድር ነበረ። እግዚአብሔርም ሆነ መጽሐፍ ቅዱስ ላይ የተገለጸው አላህም በቁርአን ላይ የገለጸው ምድር ላይ እንዲኖር ነው የፈጠረው አዳምን። ግን በገነት ውስጥ ሂድና ገብተህ ኑር ብሎታል። ገብተሃል። በዚያ ላይ ፈተና ተሰጠው። ያን ፈተና ወደቀ።
ወደ ተዘጋጀለት ምድር ኖረ ይባላል። ስለዚህ በዚህ በምድር ላይ እየኖረ ያለ ሞት የሚባልን ነገር አምላክ አላህ በፍጥረቱ ላይ ሁሉ አድርጓል። ምክንያቱም እዚህ ምድር ላይ ሲኖር ሰው ማንኛውም ሰው ይሞታል። ስለዚህ አዳም ጊዜውን ጠብቆ የዛኔ ሞተ። ነገር ግን መጽሐፍ ቅዱስ ላይ እንዳንተ እንዳልከው ቀደም የዛፏን ፍሬ በበላህ ጊዜ ሞትን ትሞታለህ፣ በበላህ ቀን ወይንም ጊዜ ትሞታለህ ብሎታል። የዛፏን ፍሬ በላ አዳም ግን አልሞተም። ከዚያ በኋላ በጣም በርካታ ዓመታቶችን ኑሮ ነው የሞተው። ስለዚህ እዚያ ላይ ራሱ እግዚአብሔር ተሳስተዋል። ምክንያቱም የዛፏን ፍሬ በበላህ ጊዜ ሞትን ትሞታለህ ብሎታል። አልሞተም አዳም። ያ ነው አላህ ስብሐነ ወተዓላ ግን በበላህ ጊዜ ትሞታለህ አትሞትም ገለመሌ ምናምን አይደለም ያለው። ሂድና ብላ ጠጣ። እሺ ቆይ ውሱ እኔን ስማ፣ እኔም ልናገር። እዚህ ጋር ጠይቅ ተናግሬ ያለ እኔም ሰምቻለሁ፣ አንተም ስማ እስኪ። እዚህ ጋር ሰይጣን ደግሞ ምን እንዳለው ታውቃለህ? ለሐዋይ ማለት ነው። ይሄም በበላችሁ ጊዜ አትሞቱም ብሏል። ፈጣሪ ደግሞ ትሞታላችሁ ብሏል። ቆይ እዚህ ጋር አንተም እኔን አስጨርሰኛ እኮ ማስረጃ እየነገርከን እንዲሆና ኢየሱስ የቱ ጋር ሰይጣን መጥቶ የቱ ጋር ነው ይሄን ከበላችሁ አትሞቱም ያላችሁ? ዘፍጥረት ምዕራፍ 1 ከቁጥር 20 ምናምን ነው። እንደዚህ ነው በቃ ዘፍጥረት ላይ። እኔ እኮ አልተዘጋጀውም። ቢዘጋጅ ለአንተ አመጣለሁ፣ ችግር የለም። ሌላ ጊዜም እንገናኛለን። እሺ ቀጥልሽ። በቃ እንደማስቆም ቀጥል። እኔ ስላልተዘጋጀው ነው እሱያ። እዚህ ጋር አንተ ደግሞ ታውቃለህ፣ እኔ የምናገራትን ቃል እንደምታስታውስ እርግጠኛ ስለሆንኩ ነኝ። ታውቃታለህ። ስለዚህ እዚህ ጋር ይሄን ነገር ባይበላ እነሱ ባይበሉ እንደዚህ ይሄን ነገር ባያደርጉ ኖሮ ሰይጣን እንዳለ አላህ ውሸተኛ ይሆናል፣ ሰይጣን ደግሞ እውነተኛ ይሆን ነበር። ስለዚህ ደግሞ ፈጣሪ ምን ለማድረግ ነው ይሄን ያደረገ? ገባኝ። ያ ሰይጣን ውሸተኛ እንዲሆን ለዛ ለተናገረው ቃል አላህ ቃሉን አያጥፍም። ቃሉ ስለማይታጠፍ ሌላ መንገድ አዘጋጀ። መንገዱ ምንድን ነው? ኢሳ ነው። ኢሳ ዳግመኛ ወደ ጀነት የምንገባበት መንገድ ነው። አንተ በኢሳ በኩል ገነትን አትገባም ወይንም በኢየሱስ በኩል ገነት እንደማትገባ አላሳየህ። ቆይ አንዴ ጨዋታ ራሱ በራሱ ሜዳ ላይ ከጨዋታ ውጭ በፈጣሪ ስም አንተ ራስህ ባመጣኸው በራስህ ሜዳ ላይ ከጨዋታ ውጭ ላድርግህ ነው። ኢየሱስ እሱ ምን እያለ ነው? በኢየሱስ በኩል ነው ምንድን ነው እያለ ነው አይደለም? አው መካከለኛ የአዳም ምትክ ኢየሱስን ምን ብሎ በማመን ነው የሚዳነው? ኦኬ ኢየሱስ የእግዚአብሔር ቃል እንደሆነ አብ ደግሞ ለአንተ እንደላኬ ለእኛ እንደተላኬ እንደ ነቢይ ተልኮ። ስለዚህ ኢየሱስ ክርስቶስ መልእክተኛ ነው። ኢየሱስ ክርስቶስ መልእክተኛ ነው፣ ነቢይ ነው። አው ኢየሱስ ክርስቶስ ነቢይ ነው። አው ክርስቲያን አንተ አይደለ? አው ፍቅረ ማርያም ሰላም ነው። እንዴት ነህ? ኢየሱስ ነቢይ ነው ብላችሁ ታምናላችሁ? እንደ ፍቅረ ማርያም ከኔ ጋር አውራ። ምን አልከኝ? ከኔ ጋር አውራ። በፍጹም እሱ ካላመነ ተው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከአብ ዘንድ እንደተላከ እኔ ተልኬ ነው መጣው እያለ ክርስቲያን ነኝ እያለ ነው። ግን ኢየሱስ ነቢይ ነው ብለን ነው የምናምነው እያለ ነው። ክርስቲያኖች ኢየሱስ ማለት ነቢይ ማለት ምን ማለት ነው? ነቢይ ማለት ምን ማለት ነው? ትርጉሙ ምንድን ነው? ኢየሱስ እኮ ተልኮ ነው መጣ። እግዚአብሔር አብ እሱን ሲልክ ቃሉን ልኮ ነው። ቃሉን ላከ ፈወሳቸው የሚል ቃል አለ አይደል? ስለዚህ ነቢይ ነው ማለት ነው። ነቢይ ነው። አው ማሻአላህ ተልኮ መርጧል። ፍቅረ ማርያም ታናግረዋለህ። ነቢይ ነው እያለ ነው። እንዴት ነው ይሄ ነገር? ክርስቲያኖች ነቢይ ነው ማለት ጀምረዋል። ኧረ በእናትህ ከእኔ ጋር አውራ። ኧረ ኢየሱስ እኮ ፍጹም ሰው ነው። ሰው ነው። ሰው በዘጠኝ ወር በእናቱ ሆድ ውስጥ የተቀመጠ ስማ፣ ከእኔ ጋር አውራ። እሱ ኢየሱስ ክርስቶስ በእናቱ ማይፀን 9 ወር ተቀምጦ እንደ ሰው ተወልዶ 30 ዓመት እስከሚሞላ ድረስ አንድም ነገር ያደረገ ነገር ራሱ ታምር የለም። ምንም ታምራትም አላደረገም። እንደ ሰው ነው ያደገ። ወላሂ ስማኝ፣ በጣም አሪፍ መሻሻል እየመጣ ነው። ቲክቶክ ላይ ማሻአላህ። ማንበብ ነው አሁን እኮ ሰው ትውልዱ ያነባል። ስማኝ፣ አንተም እንደዚህ አንብብ እንጂ ክርክር ጥሩ አይደለም። ስማ፣ ቃሉ ኢየሱስ ክርስቶስ በሰውና በአምላክ መካከለኛ። አሁን በሌላ ሃይማኖት ብትሄድ ማለት ነው በኦርቶዶክሶች ሌላ ነው የሚሉ ሰዎች ግን አይደለም። ኢየሱስ ፍጹም ሰው ነው፣ ኃጢአት የሌለበት በአላህና በሰው መካከለኛ እሱ ነው። እሱን የማያውቅ አብን ማወቅ አይችልም። እሱም እንደዚህ ብሏል። ኢየሱስም እንደዚህ ብሏል። በእኔ በቀር ወደ አባቴ የሚመጣ ማንም የለም ብሏል። ስለዚህ አላህን ለማግኘት አላህን ለማወቅ ግዴታ ኢየሱስን እንደዚህ ብሏል። ኢየሱስ ስትለምኑ አባትን ስትለምኑ በስሜ ለምኑ ነው።
ማንኛውም ሰው ሲፈጥር እግዚአብሔር ከልጅ ከኢየሱስ በላይ የሚወደው ሰው በዚህ ዓለም ላይ የለም። ፍቅረ ማርያም ይሄ እምነት ይሄ ልጅ እየተናገረ ያለው ትክክል ነው? እስኪ አንተ ክርስቲያን እና ኢየሱስ ነብይ ነው እያለ ነው። ከዚያ ጀምራ እስኪ ይሄን ነገር ተናገር። ኢየሱስ ነብይ አይደለም፣ በስጋ የተገለጸ አምላክ እንጂ ነብይ አይደለም። ስማ ኢየሱስ ክርስቶስ ነብይ ካልሆነ ማለት ነው። ኢሳያስ ላይ ምንድን ነው? ወንድ ልጅ ተሰጥቶናል ይላል። ወንድ ልጅ ስሙም ማን ነው? አማኑኤል። ምን ማለት ነው? አማኑኤል ትርጉሙ እግዚአብሔር ከኛ ጋር ነው ማለት ነው። ኢየሱስ ክርስቶስ ያን ቦዲ ያን ስጋ እሱ የለበሰ ስጋ በዚህ ዓለም ለብሶ የተንቀሳቀሰበት ስጋ ኖርማሊ እንደኛ ሰው ነው። የሚዳሰስ የሚደክም እንደኛ ሰው ነው። ግን እግዚአብሔር አብ የምንለው እኛ በክርስቲያን ደረጃ አብ የሚባለው መንፈስ ነው። መንፈስ የተባለ አምላክ በእኛ እውቀት የማይገመት በዛም ነው ያለ የማይባል በሰው አይምሮ የማይሰላ ቦታ የማይሰጠው ሰማይ የሞላ ምድር የሞላ መዝሙረ ዳዊት ምዕራፍ 139 ላይ አንብብ። ምዕራፍ 39 ማለት ነው። እዛ ላይ አንብብ። እግዚአብሔር አብ መንፈስ እንደሆነ እግዚአብሔር ቃል ይናገራል። እግዚአብሔር አብ መንፈስ ነው። ግን የእግዚአብሔር ቃል ኢየሱስ ክርስቶስ ስጋ ሆኖ በዚህ ምድር ስጋ ለብሶ በዚህ ምድር ላይ መጣ። አሁን ትልቁ ሙስሊምና ክርስቲያን እዚህ ጋር ትንሽ ጋፕ የሚፈጥር ነገር እዚህ ጋር ነው ያለ። እኛ የአላህ ቃል ፍጡር አይደለም ብለን ነው ምናምን። እሺ ይሰማል አይደለ? ስለዚህ ይሰማል አይደለ? ፍቅረ ማርያም የምታረመው ነገር አለ አሁን ከተናገረው ነገር ላይ ወይስ ትክክል ነው? ነብይ ማለት ምን ማለት ነው? ሲጀመር በመጀመሪያ ደረጃ ነብይ ማለት ነው። በዚህ ላይ የነብይን ትርጓሜ ተነጋገር። የተላከ ነብይ ማለት የተላከ ማለት ነው። እሺ ነብይ ማለት የተላከ ሳይሆን ሰው ሆኖ ኃላፊውንም ወደፊት የሚያውቅ ማለት ነው። በእግዚአብሔር ተጸጋ ማለት ነው እንጂ ነብይ ማለት የተላከ ማለት አይደለም። አይ እስቲ በደንብ አንብበ፣ ችግር የለም የአንተ እውቀት እሱ እስከምትችል ነው። እኔ ግን ነብይ ማለት የተላከ ማለት ነው። ቀጥታ የተላከ ኢየሱስ ተልኳል፣ ከአብ ዘንድ ተልኳል። ይሄን ትከራከራለህ? አልተላከም ልትል ነው? እሱን አምናለሁ። እግዚአብሔር ስጋ ስለተላከ ኢየሱስ ስለተላከ ነብይ ነው፣ ሰው ነው። ግን ከሌላ ነቢያቶች የሚለየው ሌላ ነቢያቶች እናት አባት አላቸው። ኢየሱስ ክርስቶስ ግን የአላህ ቃል ስለሆነ ከሌላ ነቢያቶች ይለያል። አንተ እምነት ምንድን ነው? መጀመሪያ እኔ ጴንጤ ነኝ። በአብ በወልድ በመንፈስ ቅዱስ አታምንም? አምናለሁ። ታዲያ እንዴት ክርስቶስ ነቢይ ነው ብለን ለማመን በቃ እንዴት ለማለት ፈልጋለሽ? የእናንተ ቸርች ውስጥ አሁን ክርስቶስ አይመለክም? አረ ኢየሱስ ለምን? ኢየሱስ ማለት የእግዚአብሔር ቃል እኮ ነው። የእግዚአብሔርን ቃል ያላወቀ ሰው እንዴት እግዚአብሔርን ማወቅ ይችላል? መጀመሪያ የሚቀድመው ኢየሱስን ማወቅ ነው። ከዛ በኋላ ነው አብ የሚታውቀው። የአላህን ቃል ያላወቀ ሰው፣ የአላህን ቃል ያላከበረ ሰው እንዴት አላህን ማክበር ይችላል? እዚህ ጋር እግዚአብሔር ይሄ ቋንቋ ነው፣ ችግር የለውም። ይሄ ቋንቋ ነው። አላህን ብትል እግዚአብሔርን ብትል ዋጣም ብትል አንድ ነው። ኖ ፕሮብሌም። ኧረ ምንድን ነው አላህ ያንተ ብቻ አይደለም፣ የሁሉ ፈጣሪ ነው አላህ። ሰላም አለይኩም። ወአለይኩም ሰላም። ሻሃዳ አላ አንዴ ቸኮልላለሁ እና አስቁማቸው። ይቅርታ፣ በጣም ይቅርታ። አንዴ ትዕግስተኛው የምታለኝ ታሳይ ታስገባልኛለህ? ቆይ እሺ፣ አድነች ያስገባት እስኪያስገባት ድረስ ይቀጥሉና ካዛይ ትዕግስተኛው የምትል ቆይ ሸር አድርጊላታለሁ፣ ትገባለች። ግቢ ብያታለሁ። ማርያም አንተ ኢየሱስ ነብይ አይደለም ብለህ የምታምነው? ፍቅረ ማርያም ኢየሱስ ነብይ አይደለም ብለህ ነው የምታምነው? እኔ አላምንም። ኢየሱስ ክርስቶስ ጋር የመጣ አምላክ እንጂ ነብይ አይደለም። እሺ ኦኬ። ነብይ ማለት ምን ማለት ነው? ነብይ ማለት ሰው ሆኖ የሚመጣውን ዘመን በእግዚአብሔር በተሰጠው ጸጋ የሚያውቅ ሰው ማለት ነው።
ታዲያ ኢየሱስ ክርስቶስም እንደዚያ እኮ ነው። ኢየሱስ ክርስቶስም እንደዚያ ነው። ከአምላክ በተሰጠው ጸጋ የወደፊትን ይናገራል። ሰው ነው ኢየሱስ። ኖርማል ሰው ነው። ሰላም ያቅ ነው። እሱም እኮ ከአምላክ ሰው ነው። ስጋ በስጋ በማልበሱ ሰው። ነቢይ ማለት በአምላክና በሰዎች መካከል ሆኖ የአምላክን ቃል እየተቀበለ ለሌሎች የሚያደርስ ማለት ነው። ነቢይ አይደለም። የወደፊትን የሚያውቅ ማለት ነው። የወደፊትን የሚያውቅ ጨመር ማለት ነው። ግን ይሄ ነገር ያው ገደብ አለው። እግዚአብሔር በተሰጠው ጸጋ እንጂ በራሱ አይደለም እኮ። ኢየሱስ ክርስቶስ ከአምላክ እየተቀበለ በሰዎችና በአምላክ መካከል ሆኖ ከአምላክ እየሰማ ለሰዎች የሚናገር ይሄ ነቢይ ተርጓሜ ነው። ስለዚህ ኢየሱስ በዚህ መሰረት ደግሞ ነቢይ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምነግራችሁ ሰው ነኝ እያለ ይናገራል። ትክክል። ስለዚህ ነቢይ ነው። ሙሉ አንብበው እስኪ። ለምሳሌ ምን ላይ የሚገኘው የጥቅስ ማቴዎስ ትክክል ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል መሰለ? ወቱሪዱነ አን ተቅትሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ይላል። እናንተ ግን ልትገድሉ ትፈልጋላችሁ፣ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ነኝ። አብርሃም እንዲህ አላደረግም ተው ይላቸዋል። ስለዚህ ከአምላክ እየሰማሁ የምናገር ሰው ነኝ አለ። ነቢይ ብሎ ማለት ደግሞ ከአምላክ እየሰማ ለሰዎች የሚናገር ማለት ነው። ክርስቶስም ያ ነው። ስለዚህ ወደፊቱን የሚናገረው እሱ ኢየሱስ ስለሚያውቅ ነው እንጂ ሁሉ ነገር ስለሚያውቅ ነው እንጂ እሱ እኮ አምላክ አስተምሮት ነው። አንድ በራሱ አይደለም። ጀሰስ አንዴ ዝም በል። በራሱ አይደለም፣ አምላክ አስተምሮት ነው። ልክ እንደ ነቢያቶች ላሳየህ ማስረጃ። በነገራችን ላይ መጽሐፍ ቅዱስ አንድ ጥቅስ ብቻ አታንብበው። ከዛ ከፍ ከፍ ያንብበው። ለምሳሌ ዝም ብለህ እየተናገር አሁን ስለ እውቀትን መሰረት አድርገን እየተናገር አምላክ አስተምሮት ነው። ላሳየህ ወይ ማስረጃ። ቃል በቃል ኢየሱስ ክርስቶስ እኔ አምላክ አስተምሮኝ ነው ብሎ ተናግሯል። እንዴ ብሏል። እሱማ እኮ አንደኛ እኮ በነገራችን ላይ ሰው ልጅ በመደድ ላይ ያለ ያስተምር ጨመረው እንደዛ ያለው እኮ ኖ ሊያስተምር አይደለም። የምትሰሙትን ትምህርት ከእኔ ሳይሆን ከላከኝ ከአምላኬ ነው፣ እርሱም እኔን አስተማረኝ እያለ ቃል በቃል ትምህርቱ ከአምላኩ የተሰጠው እንደሆነ ሰምቶ እየተናገረ እንደሆነ አስተምሮት እንደሆነ ቃል በቃል ተናግሯል እያልኩ ነው። ላሳየህ ወይ እስኪ ከፈተው። እሺ ከፈተው። እንደሱ ነው የሚሻለው። እሺ 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 ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ኢየሱስ ክርስቶስ እውቀቱን አምላኩ አስተምሮት እንደሆነ የተናገረበት ቦታ ያውና ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ስለዚህም ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳንች እንዳልናገር በዚያን ጊዜ ታውቃላችሁ እያለ ይናገራል። ስለዚህ ኢየሱስ ክርስቶስ ተምሮ አምላኩ አስተምሮት እንደሆነ ቀጥል። 29ና 30 አንብበው እስኪ እናነባዋለን። እንግዲህ ተምሮ ነው አይደለ? አስተምሮት ነው አምላኩ አይደለም። አባት እንደነገረ ያለ ቃል በቃል አባት አለ ቃል በቃል እርሱ አባቴ እንዳስተማረኝ አለ። እሺ አባቴ እንዳስተማረኝ ማለት ምን ማለት ነው? አባቴ እንደነገረኝ ማለት ነው አይደል? እንዳስተማረኝ አለ። ስለዚህ ሌሎቹ ልክ አምላክ እየነገራቸው እንደሚናገሩ ኢየሱስ ክርስቶስም አምላክ እየነገረ የሚማር ነበር። እሱ ግን እዚህ ጋር አምላኬ እንደነገረኝ አይደለም አይደለ? አባቴ እንደነገረኝ ነው የሚለው ማንን ነው? አምላኩን እኮ ነው። አምላኩን አይደለም፣ የባህሪ አባቱን ነው። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። አባቱን አምላኩ ብሎ ገልጾታል። እዚህ ክፈተው። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አባትና አምላክ ይለዋል። ያሳየሱንም ያው ቁጥር 3 ላይ አንድ ላዙር ካሜራ ምን ይላል? ቁጥር 3
ያው በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። 17 ላይ ልክ እንዲሁ የኢየሱስ ክርስቶስ አምላክና አባት ይላል። የኢየሱስ ክርስቶስ አምላክ አንድ አጠፋው ለውጥ አለ፣ ችግር የለም። ያ ሀያ አንድ ደግሞ አንበው ከዛ 21 ምን ይላል? ለምሳሌ ክርስቶስን ችግር የለው እናነባዋለን። አሁን ነጥቡ ምን ላይ መሰለህ? አምላክ እንዳለው ተነግሯል ነው መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይላል። እሺ ራሱ አምላክ እንደሆነ ሲናገር መጽሐፍ ቅዱስ ላይ ምን ትላለህ? ስለዚህ ይሄንን ስህተት ነው ማለት ነው አምላክ እንዳለው የተነገረበት። የተረጓጎም ስህተት ሊሆን ይችላል እንጂ ክርስቶስ አምላክ እንደሆነ ብዙ ቦታ ይናገራል። ሁሱ ትዕግስተኛው የምትለው ላይ አስገባ። ሁሱ ያው መታ ላይ ትዕግስተኛው የሚለው ትዕግስተኛው የምትለው አንድ ቁጥር ጻፊ። እሺ ትዕግስተኛው የምትለው አንድ ቁጥር ጻፊ እና አስገባት። አድሚኖች ደግመሽ ጻፊ። አሁን አትታይም ኮሜንት ወቃንቶት። እሺ አንድ ቁጥር ትጻፍ፣ ሌሎቻቸው እንዳትጽፉ። እሺ እና ያተረጓጎም ስህተት አይደለም። ሄዳ ያው እሺ ምዕራፍና ቁጥሩን ያዘው። ፍቅረ ማርያም ደግመሽ ጻፊ። ትዕግስተኛው አንድ ጊዜ ደግመሽ ጻፊ። ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ያዘው። ኮሜንት ወደ ላይ ብሎታል። እሺ ትዕግስተኛ ካለች ገስትም ላይ ቢሆን አስገባት። ልጆች ያስገባታል። እሺ አድሚኖች ይከታተሏታል። ጥያቄ ያለ ፍቅረ ማርያም በእስልምና ላይ መጠየቅ የምፈልገው ሰላም ነው አለ። አልሐምዱሊላህ። ጥያቄ ነበር። እሺ ጥያቄ ምንድን ነው? አዳምና ሔዋን በገነት ውስጥ እያሉ ሶላት ይሰግዱ ነበር? እሺ ጥሩ ጥያቄ። አንድ ሚኒት አድርግ። ያው ስለ አላህና ስለ መሐመድ ማለት ነው። በነገራችን ላይ ያው ጥሩ ጥሩ ጥቅሱን ብቻ የመረጥክ ሳይሆን ሙሉ ነው የሚለው ነገር ችግር የለውም። እሺ አዳምና ሔዋን በገነት ውስጥ ይሰግዳሉ። አንደኛ በገነት ውስጥ ሶላት የለም። ገነት የጸጋ ሀገር እንጂ የአምልኮ ሀገር አይደለም። ያ ማለት ሀጅ፣ ሶላት ምናምን እንደዚህ አምልኮ ስርዓቶችን የምትሰሩበት አይደለም። ነገር ግን በገነት ውስጥ አምላክን ማምለክ ወይንም ደግሞ እንዳው በጥቅሉ የለም ወይ አለ። በገነት ውስጥ አላህን ማመስገን የሚባል ነገር አለ። አላህ ስብሐነሁ ወተዓላ ስለዋለልን ጸጋ እናመሰግነዋለን ሁልጊዜ። ይህም በቁርአን ላይ አላህ በገነት ውስጥ እኔን ታመሰግናላችሁ ብሎ ተናግሯል። እርሱን እናመሰግነዋለን፣ እናወድሰዋለን፣ እንቀድሰዋለን። دعواهم فيها سبحانك اللهم وتحيتهم فيها السلام وآخر دعواهم أن الحمد لله رب العالمين إلى سورة يونس ላይ በእርሷ ውስጥ ጥሪያቸውም የገነት ሰዎች አምላካችን አላህ ሆይ ጥራት ይገባህ እያሉ ይቀድሱኛል አለ። ከዚያስ የመጨረሻም ንግግራቸው ምስጋና ለዓለማቱ ጌታ ለአምላክ ለአላህ ይገባ እያሉ ይኖራል አለ። ስለዚህ አላህን በገነት ውስጥ እናመሰግናለን። ይህ አንዱ የአምልኮ አይነት ነው፣ ምስጋና። ልክ እንዲሁ እርሱ ሶላት ስግደት ሲያደርጉ እነሱ ነገርኩህ እኮ በገነት ውስጥ ሲጀመር ሶላት የለም። አሁን ሂደንም እዛ አንሰግድም እኛ። ነገር ግን ምስጋናና ውዳሴ ቃላቶችን ሁሌ እንላለን በገነት ውስጥ። ነገር ግን ነቢያቶች እንደሰገዱ ላሳየ ሶላትን የሰግዱ እንደነበር። እስኪ ሙሉ ነቢያቶች አሁን እስላምንም ብሎ ሰብከዋል? ሰብከዋል። ያሳይ ላሳየሽ። ለምሳሌ ከነቢያቶች ያዕቆብን እንውሰድ። ሶላትም እንደሚሰግዱ እንደነበር ሁሉ አሳያለሁ። መጀመሪያ ግን ከእሱን ጀምር። ሙስሊሞች እንደነበሩ ሙስሊሞች 132